የኢትዮጵያ ፕሪምየር ሊግ ዛሬ በወሳኝ ጨዋታዎች ይጀምራል። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። የኢትዮጵያ ፕሪምየር ሊግ 21ኛ ሳምንት መርሃ ግብር ዛሬ በሐዋሳ ዩኒቨርሲቲ ስቴዲየም በሚደረጉ ሁለት ጨዋታዎች ሲጀምር ሁሉም ቡድኖች የማሸነፍ ግዴታ ውስጥ ሆነው የሚያከናውኑት በሆኑ ጨዋታዎቹ ይጠበቃሉ። በወጣው ውድድር መርሃ ግብር መሰረት ዛሬ 9 ሰዓት ቅዱስ ጊዮርጊስ ከሀዲያ ሆሳዕና ከተማ ሲጫወቱ፣ ምሽት 12 ሰዓት ላይ ደግሞ በወራጅ ቀጠናው ተናንቀው የሚገኙት አዳማ ከተማና ድሬዳዋ ከተማ ይፋለማሉ። ሁለቱም ጨዋታዎች በሁለት ነጥብ ልዩነት በተቀራራቢ ደረጃ ላይ በሚገኙ ቡድኖች መሀል የሚከናወንና ሁሉም የማሸነፍ ግዴታ ውስጥ ሆነው የሚያደርጉት ጨዋታ ነው። ጨዋታዎቹን በጉጉት ይጠበቃሉ። የዛሬ አራቱም ተጋጣሚዎች በሊጉ ባደረጓቸው ያለፉት 5 ጨዋታዎች ካገኙት ይልቅ ያጡት ነጥብ ይበልጣል። በተለይ ደግሞ ቀን 9 ሰዓት ላይ የሚገናኙት ቅዱስ ጊዮርጊስና ሀዲያ ሆሳዕና ባለፉት 5 ጨዋታዎች በጣሉት ነጥብ ሳቢያ የሊግ መሪነቱን እድል ሊያጡና አሳልፈው ሊሰጡ ብቻም ሳይሆን ደረጃቸውን ጭምር ሊነጠቁ ግድ ብሏቸዋል። ስለዚህ የዛሬው ጨዋታ ቢያንስ አሁን ካሉበት ሁኔታ ለመውጣትና ወደ ደረጃ ፉክሩ ለመመለስ ውጤቱ ለሁለቱም አስፈላጊና ወሳኝ ነው። በዛሬው ጨዋታ በሁለቱም ቡድኖች በኩል በቅጣትም ሆነ ጉዳት ከጨዋታ ውጭ የሆነ ተጫዋች አለመኖሩን ለማወቅ ችለናል። ይህ ደግሞ ሁለቱም ቡድኖች ወሳኙን ጨዋታ በወሳኝ ተጫዋቾቻቸው ታጅበው እንዲጫወቱና ተመልካቹም ጠንካራ ፉክር እንዲመለከት እድልን የፈጠረ ሆኗል። በሁለቱም በኩል ከዚህ ጨዋታ ሙሉ 3 ነጥብ ለማግኘት ተገቢው ዝግጅት እንደተደረገና ለማሸነፍ ወደ ሜዳ እንደሚገቡ ለማረጋገጥ ችለናል። በምሽት የሚከናወነው የድሬዳዋ ከተማና አዳማ ከተማ ጨዋታ እንዲሁ የብዙዎችን ትኩረት ከወዲሁ ስቧል። ሁለቱ ቡድኖች በከተሞቻቸው በተካሄዱ የሊጉ ጨዋታዎች ካገኙት ይልቅ ያጡት ነጥብ መብዛቱ አሁን ላይ የመውረድ ስጋት ውስጥ እንዲወድቁ አድርጓቸዋል። ድሬዳዋ ከተማ በ22 ነጥብ 14ኛ፣ አዳማ ከተማ በ20 ነጥብ 16ኛ ደረጃ ላይ ይገኛሉ። ስለዚህ ድሬዳዋ ከተማ ከተጋጣሚውና ከቀጠናው ለመራቅ፣ አዳማ ከተማ ደግሞ ተጋጣሚውን በነጥብ በመብለጥ ከወራጅ ዝርዝሩ በመውጣት በሊጉ የመቆየት ተስፋውን ለማለምለም ይህንን ጨዋታ ማሸነፍ እጅግ ወሳኝና ከዚያም በላይ ነው ተብሏል። በእርግጥ በሊግ የመቆየት ህልምን ለማሳካት በተቀራራቢ ነጥብና ደረጃ ላይ የሚገኝ ቡድን ማሸነፍ ሞራላዊና ስነ ልቦናዊ ፋይዳው ትልቅ ነው። በመሆኑም ለዛሬው ጨዋታ ሁለቱም ቡድኖች ተጫዋቾቻቸውን ከቅጣትና ከጉዳት ነጻ አድርገው እንደሚቀርቡ ፊት አውራሪዎቻቸው ለብስራት ቲቪ የዩቲዩብ ቻናል ገልጸዋል። ጨዋታው ለሁለታችንም ወሳኝ እንደሆነ እናውቃለን። ስለዚህ ሁለታችንም በቂ ዝግጅት ስላደረግን ወደ ሜዳ የምንገባው ለማሸነፍ ነው፣ እናሸንፋለን ሲሉም ሁለቱም አሰልጣኞች ተመሳሳይ አስተያየትን ሰጥተውናል። የዛሬ ምሽት አዳማና ድሬዳዋ ከተሞች ቡድኖች ጨዋታ በሌሎች ምክንያት ጠንካራ ፉክር ይደረግበታል ተብሎ የሚጠበቅ አዳማ ከተማ ከ5 በላይ ተጫዋቾችና አሰልጣኞች አሁን ላይ በድሬዳዋ ከተማ ቡድን ውስጥ ይገኛሉ። የቀድሞ ቡድናቸውን ጓደኞቻቸውን የሚገጥሙም ይሆናል። ይህም የጨዋታውን ግለት እንዲጨምር ያደርጋል ተብሎ ይታሰባል። ሁለቱ ቡድኖች በመጀመሪያው ዙር ግንኙነታቸው አቻ የተለያዩ ቢሆንም በዛሬው ጨዋታ ግን ሊሸናነፉ ይችላሉ የሚለው የብዙዎችን ግምት ነው። ቡድኖቹ በተለይም ከረፍት መልስ ጎሎችን በብዛት የሚያስቆጥሩና መሆናቸው ጨዋታው በመሸናነፍ ሊጠናቀቅ ይችላል እንዲባል አድርገዋል። በሊጉ 20 ጨዋታዎች ድሬዳዋ ከተማ 74 ከመቶ፣ አዳማ ከተማ 71 ከመቶ ጎል ከእረፍት መልስ ይቆጠርባቸዋል። የቀን 9 ሰዓት ተጋጣሚዎቻቸውም ቢሆኑ ከእነሱ ብዙም የሚርቁ አይደሉም። ቅዱስ ጊዮርጊስ ከ60 ከመቶ፣ ሀዲያ ሆሳዕና ደግሞ 50 ከመቶ ጎሎችን ከእረፍት መልስ ያስተናግዳሉ። በዚህ ቁጥራዊ ስሌት መሰረት አራቱም ቡድኖች በርካታ ጎሎችን ከእረፍት መልስ እንደሚያስተናግዱና በጨዋታው በሁለተኛው 45 ጎሎች ሊቆጠሩ እንደሚችሉ መገመት ይቻላል። እናም በዛሬው ጨዋታ ይህ እውን ይሆን? ከሆነስ ማን አሸናፊ ይሆናል? ወይስ ጨዋታዎቹ ባቻ ውጤት ይጠናቀቃሉ? ውድ የቻናላችን ቤተሰቦች ቅድመ ግምታችሁን በኮሜንት ላይ አጋሩ። ጊዜያችሁና ጆሯችሁን ስለሰጣችሁን እናመሰግናለን።